ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም ቴዲ አፍሮ ምክትል ማናጀር እና ቃል አቀባይ ማህሌት ሰለሞን በፌደራል ፖሊስ ታፈነች። አንጋፋው ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ሰዎችና የሥራ ቡድን ላይ ያነጣጠረ የእስር እርምጃ ይበልጥ አሳሳቢ መሆኑ ደረጃ ተሸጋግሯል። የድምጻዊ የቅርብ ወዳጅ የሱፍ ያሲን በፖሊስ መወሰዱ ቀደም ሲል የተዘገበ ሲሆን አሁን ደግሞ የቴዲ አፍሮ ምክትል ማናጀር እና ይፋዊ ቃል አቀባይ የሆነችው ማህሌት ሰለሞን በፌደራል ፖሊስ አባላት በቁጥጥር ስር መዋሏ በቤተሰብ ምንጮች ተረጋግጧል። ማህሌት ሰለሞን አረፈችበት አትላስ አካባቢ ከሚገኝ ሆቴል ውስጥ 6 በሚሆኑ የፌደራል ፖሊስ አባላት መወሰዷን የዓይን እማኞችና ምንጮች ለዘሀበሻ ገልጸዋል። በትውልድ ኢትዮጵያዊት በዜግነት ደግሞ ኦስትሪያዊት የሆነችው ማህሌት በአርቲስቱ የሥራ ማኔጅመንት ውስጥ ትልቅ ሚና ያላት ቁልፍ የቡድን አባል ነች። ቅርብ ጊዜያት ወዲህም የቴዲ አፍሮን አዲስ እና ሲጠበቅ የነበረ የሙዚቃ አልበም መውጣቱን ተከትሎ ድምፃዊውን በመወከል የተለያዩ ይፋዊ መግለጫዎችን እና የሥራ እንቅስቃሴዎች ስታስተባብር ቆይታለች። ምንም እንኳን የፌዴራል ፖሊስ በእስሮቹ ዙሪያ ይህ ዜና እስከተሰራጨበት ጊዜ ድረስ የሰጠው ይፋዊ መግለጫ ባይኖርም ይህ ተከታታይነት ያለው የእስር እርምጃ ተራ የሕግ ማስከበር ሂደት ሳይሆን በድምፃዊው ዙሪያ ያሉትን የቅርብ ሰዎች፣ ስራ አስኪያጆች እና ወዳጆች ነጥሎ በማጥቃት በቴዲ አፍሮ ላይ ከባድ የስነ ልቦና ጫና እና የሥራ መስተጓጎል ለመፍጠር የታለመና የተቀናጀ ኦፕሬሽን መሆኑን የፖለቲካና የደህንነት ተንታኞች ይገልጻሉ። በተለይም አርቲስቱ አዲስ አልበም ይዞ ወደ ሕዝብ ለመውጣት ዝግጅት እያደረገ ባለበት ወሳኝ ወቅት ላይ ቃል አቀባዩና ማናጀሩን ማሰር ሆን ተብሎ የጥበብ ስራውን ለማክሸፍ የተደረገ እንቅስቃሴ ተደርጎ ይወሰዳል። ከዚህ ባሻገር የውጭ ሀገር ወይም የኦስትሪያ ፓስፖርት ያላትን ግለሰብ በዚህ መልክ በኃይል መውሰድ የዲፕሎማሲያዊ ሕጎችን የሚጻረርና ጉዳዩን ከሀገር ውስጥ የጥበብ ማፈን አልፎ ዓለም አቀፋዊ የሰብአዊ መብት ጥሰት ገጽታ ሊሰጠው የሚችል አደገኛ እርምጃ ነው ሲሉ የፖለቲካ ተንታኞች ይናገራሉ። ስማቸው እንዲጠቀስ ያልፈለጉ የቤተሰብ ምንጭ በሰጡት አስተያየት ፌዴራል ፖሊስ የማህሌት ሰለሞንን የት መገኘትም ሆነ የታሰረችበትን ምክንያት እስካሁን በይፋ የገለጸው ነገር የለም። አንድን አርቲስት በቀጥታ ከመንካት ይልቅ በዙሪያ ያሉትን የሥራ አጋሮች በማሰርና በማስፈራራት ለማዳከም የሚደረገው ይህ አይነት እንቅስቃሴ በሀገሪቱ የፖለቲካ ምህዳርና የሕግ የበላይነት ላይ ከፍተኛ ስጋት የፈጠረ ክስተት ነው። ታጣቂዎች ሕይወቷ ያለፈው የግራ መስመር ተጫዋቿ ኢትዮጵያ ስፖርት አካዳሚ ከ2012 እስከ 2015 ድረስ ለ4 ተከታታይ ዓመታት ሰልጥና አሳልፋለች። ትውልድ አካባቢዋ መተሐራ ከተማ ተመልምላ በአካዳሚው ስልጠና በመጨረሻም በሸገር እግር ኳስ ውስጥ በመጫወት ቆይታን ማድረግ ችላለች። በሃትሪክ ስፖርት ዘገባ መሰረት የግራ መስመር ተከላካይዋ ኢክራም አብዱ በያዝነው ዓመት እረፍት በማድረግ ላይ የነበረችውና በቀጣዩም ዓመት ወደ እግር ኳሱ ለመመለስ በዝግጅት ላይ የነበረች እንስቷ ከመተሐራ ወደ አዳማ በመጓዝ ላይ ያለች በዘገባው ማንነታቸው ባልተገለጸ ታጣቂዎች በደረሰባት ጥቃት ሕይወቷ ማለፉ ታውቋል። ሆኖም በአካባቢው ራሱን የኦሮሞ ነጻነት ጦር መንግስት ደግሞ ኦነግ ሸኔ በማለት የሚጠራው አማጺ ቡድን በስፋት እንደሚንቀሳቀስ ዘገባዎች ይጠቅሳሉ። በተጨማሪም የሀገር መከላከያ ሰራዊትና የክልሉ የተለያዩ የጸጥታ ኃይላት አካባቢው ይገኛሉ። በአካባቢው የሚያልፈው ዋናው አውራ ጎዳና ከአገሪቱ የንግድ መስመሮች መካከል አንዱና ዋናው ነው። ሆኖም ላለፉት 8 ዓመታት መስመሩ ግጭት፣ የንጹሃን እገታና ግድያ ተለይቶት እንደማያውቅ መረጃዎች ያሳያሉ። ጥቃቶቹ በዋናነት ያነጣጠሩት በአሽከርካሪዎች ላይ ቢሆንም ጸጥታ ኃይሎች፣ ሹማምንት፣ የቁልቢ ገብርኤል ተጓዦች፣ ቤተክርስቲያን የተጠለሉ ነዳያንና የመንግስት ሰራተኞች በተለያየ ጊዜ ጥቃት ተፈጽሞባቸዋል። ጥቃቱ የእግር ኳስ ተጫዋቾችን ሰለባ ማድረግ ሲዘገብ ይህ የመጀመሪያው ነው። በጥቁር አንበሳ ሆስፒታል አካባቢ የሚታዩ የዜጎችን እንግልት የምንመለከተው በአዲስ አበባ ከተማ ጥቁር አንበሳ ሆስፒታል አካባቢ በሚገኝ የፌዴራል ፖሊስ ፎሬንሲክ ምርመራ ዋና ክፍል ላይ የሚታየውን የህዝብ እንግልት ነው። እዚህ አካባቢ ስታልፉ በአዲስ አበባና ከተለያዩ የሀገሪቱ ክፍሎች የመጡ እጅግ በርካታ ሰዎች ተጠርመጣ እስኪጠፋ ድረስ አካባቢውን አጨናንቀው ታያላችሁ። ይህ ሁኔታ በቀኑ ክፍለ ጊዜ ብቻ ሳይሆን በሌሊትም ጭምር የሚታይ ትዕይንት ነው። ሌሊት 6 እና 7 ሰዓት ላይ እንኳን ብትሄዱ አዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት በር ወይም ኢሚግሬሽን በኩል ያለውን የጥቁር አንበሳ አጥር ይዞ እስከ ጎማ ቁጠባ ድረስ የሚታጠር ረጅም የሰው ሰልፍ ታገኛላችሁ። እንደሰማነው ሰዎች ወረፋ እንዳያመልጣቸው ወይም ቀድሞ ተራ ለመያዝ ሲሉ እዛው ሜዳ ላይ ያድራሉ። ለመሰለፋቸው ዋና ምክንያት የአሻራ ምርመራ ለመስጠትና ወንጀል ነፃ የሚል ማስረጃ ለመያዝ ነው። አብዛኛው ተሰላፊ ወደ አረብ ሀገር በተለይም ዱባይ፣ ዩናይትድ አረብ ኤሚሬት ለስራ ለመሰደድ የሚዘጋጁ ሲሆን
ጥቂት የማይባሉት ደግሞ የሀገር ውስጥ የስራ ዕድል አግኝቶ ማስረጃ እንዲያቀርቡ የጠየቁ ዜጎች ናቸው። ይህ ትርምስ በዛ ለሚያልፍ ሰው ህዝቡ አገሪቱን ለቆ ሊወጣ ነው ወይ የሚል ጥያቄ ያጭራል። እንዲያውም አንዳንዶች የአረብ አገር ናፋቆች እያሉ ሲያሽሟጥጡና ሲሰደቡ ይታያሉ። እርግጥ ነው አብዛኛው ወጣት አረብ ሀገር ይሻለኛል ብሎ ትውልድ ቀዬውን ትቶ አዲስ አበባ ነው የከተመው። ፓስፖርት፣ ዲጂታል መታወቂያ ወይም ፋይዳና ሜዲካል ለማሟላት አንዳንዱ ቤት ወይም አልጋ ተከራይቶ፣ አንዳንዱ ደግሞ ጎዳና ላይ አድሮ ይገኛል። ይህ ሁኔታ ለኢትዮጵያ ህዝብም ሆነ ለመንግስት የሚሰጠው መልእክት ምንድን ነው? ታዛቢዎች እንደሚሉት ወጣቱ በዚህ ሀገር ውስጥ ምንም ተስፋ እንደሌለው በማሰቡ ነው እንዲህ የሚሰደደው። የቀኑ የሚታየው ይህ ሰልፍ በሺዎች የሚቆጠሩ ሲሆን አብዛኛው ተሰላፊ ከኦሮሚያ፣ ከደቡብ ወይም ከሀዲያ፣ ወላይታ፣ ስልጤ፣ ጉራጌ እንዲሁም ከአማራና ከትግራይ ክልሎች የመጡ ናቸው። እዚህ ግርግርና ግፊያ መሃል አልፎ አልፎ የፖሊስ ቆመጥ ሲያርፍባቸው ይታያል። እዚህ ላይ ፖሊሶቹን ብቻ ተጠያቂ ማድረግ አይቻልም፣ ምክንያቱም ስራው እጅግ አሰልቺና አድካሚ ነው። ሆኖም ፖሊስና የሚመለከታቸው የአካላት የአሰራር ስልት በመቀየስ ለበላይ አካል መፍትሄ ማቅረብ ነበረባቸው። ምሳሌ ሰልፍን በተለያዩ ዘርፎች ካታጎሪስ መክፈል፣ በፊደል ተራ አልፋቤቲካል ኦርደር መጥራት፣ ለሀገር ውስጥና የውጭ ሀገር ተጓዦች የተለያዩ ቀናትን መመደብ ይቻላል። በአሁኑ ወቅት ግን አንድ ሰው ሳምንቱን ሙሉ ሌሊት ሲመላለስ ቆይቶ ተራው ሳይደርሰው ወደ ቤቱ የሚመለስበት ሁኔታ ነው ያለው። ስለ ሙስናም በተመለከተም ወረፋ ከ5000 እስከ 7000 ብር እንደሚሸጥ ቢወራም ስር የሰደደ ነው ማለት ያስቸግራል። ይልቁንም ዘመድ ማስቀደም ወይም ኔፖቲዝም ችግር ጎልቶ ይታያል። ሌላ በኩል አገሪቱ ስለ ዲጂታል አሰራር ብታወራም እዚህ መስሪያ ቤት የሚታይ ለውጥ ግን የለም። ከባንክ ክፍያ ወይም ከሲቢ ብር ውጪ ሁሉም ነገር በድሮ አሰራር የቀጠለ ነው። ክፍያ አማራጭ በአንድ ባንክ ብቻ መገደቡ ስራውን አስተጓጉሏል። መሰረታዊ ጥያቄ ግን ዜጎች ለምን ይሰደዳሉ የሚለው ነው። ዱባይ ሄደው የሚሰሩትን የጉልበት ስራ እዚህ ሀገር መስራት አይችሉም ወይ? ለወጣቱ ካፒታል መሬትና ብድር ማመቻቸት ለምን አልተቻለም? ኢኮኖሚው አድጓል የሚባለው ወሬ የወጣቱን ስደት መቀነስ ካልተቻለ ትርጉሙ ምንድን ነው? ኢኮኖሚ፣ የፋይናንስና የትምህርት ፖሊሲያችንን መፈተሽ አለብን። ወጣት እንደ ሳር ዝም ብሎ የሚበቅል ሳይሆን ተኮትኩቶ የሚያድግ ሀብት በመሆኑ በትኩረት ሊሰራበት ይገባል። ለጊዜው ግን የፌዴራል ፖሊስ የአሻራ ምርመራ ክፍል ያለበትን መጨናነቅ በአፋጣኝ ማስተካከል ያስፈልጋል። ይህ ሁኔታ ከጤና ከሰላምና ከሰብአዊ ክብር አኳያ ከባድ ቀውስ ሊያስከትል ስለሚችል የመንግስት የሰውን ኃይል እና ሲስተምን የማቀናጀት እንግልትን ሊቀንስ ይገባል እንላለን። ባለፉት 9 ወራት በህገወጥ መንገድ የፓስፖርት አገልግሎት ለማግኘት የሞከሩ ከ3000 በላይ ሰዎች በህገወጥ ታስረው ውለዋል። ኢሚግሬሽንና ዜግነት አገልግሎት በ2018 በጀት ዓመት 9 ወራት ያከናወናቸውን አገልግሎት አፈጻጸም በተመለከተ ለመገናኛ ብዙሃን ባለሙያዎች ጋዜጣዊ መግለጫ ሰጥተዋል። የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት እንደተናገሩት ባለፉት 9 ወራት 3638 ግለሰቦች በህገወጥ መንገድ የፓስፖርት አገልግሎት ለማግኘት የተጭበረበረ ሰነድ ይዘው ሲንቀሳቀሱ እንደነበረ ተናግረዋል። ከፓስፖርት አገልግሎት ጋር በተያያዘ 300 የውጭ ዜጎችና 3338 ኢትዮጵያውያን በህገወጥ መንገድ አገልግሎት ለማግኘት የተጭበረበረ ሰነድ ይዘው ሲንቀሳቀሱ የነበረና ትክክለኛ ያልሆነ የዜግነት ማስረጃ ይዘው የተገኙ መሆናቸው ተጠቁሟል። እዚህ መሰረት በቁጥጥር ስር እንዲውሉ መደረጋቸውን የተናገሩት ዋና ዳይሬክተሯ በህግ አግባብ ተጠያቂ እንዲሆኑ ጭምር ተደርጓል ብለዋል። እንደዚሁም ህገወጥ እንቅስቃሴን ከመቆጣጠር አኳያ ባለፉት 9 ወራት የድንበር ቁጥጥር ስራ መከናወኑን ዋና ዳይሬክተሯ መግለጻቸውን ብስራት ሬዲዮ ተናግሯል። 4576 የሚሆኑት የውጭ ዜጎች መሆናቸውን ተናግረው 5954 ደግሞ ኢትዮጵያውያን እንደሆኑ አስረድተዋል። በድምሩ 10530 የሚሆኑ ሰዎች በህገወጥ መንገድ ሊወጡና ሊገቡ ሲሉ ተይዘው ህጋዊ እርምጃ ተወስዶባቸዋል። የውጭ ዜጎች ምዝገባና ቁጥር አስመልክቶ 42809 የውጭ ዜጎች በሀገር ውስጥ በተለያየ ኩባንያው እየሰሩ ያሉትን ወደ ህጋዊ መስመር እንዲገቡ የማድረግ ስራ ተሰርቷል ብለዋል ዋና ዳይሬክተሯ። ይህ ሪያሊቲ ሚዲያ ነው። ሪያሊቲ ሚዲያን ሰብስክራይብ እንዲሁም ላይክ በማድረግ ሚዲያው ፓርቲሲፔት እንዲያደርጉ እንጋብዞታለን። መልካም ውሎ።